የሚመለስ ጸሎት ሰው እንዴት ነው መጸለይ ያለበት? የሚመለስ ጸሎት እውነተኛ ችግር ለእውነተኛ አምላክ የሆነ ጸሎት ነው። ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞም በትዕግስት ጸልዩ። ከጸለይክ በኋላ የጠየቀው እንዲፈጸምልህ የተጠየቀውን መፈጸም ግዴታ። ባትጠይቀው እንኳን እግዚአብሔር እንደሚያስፈልግ ያውቃል፣ ያደርግልሃል። እረፍት ያለበት ጸሎት የሚመለስ ነው። ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው። የተሳሳቱ ሰዎችን ዘርጥጧቸው አይደለም የሚለው እግዚአብሔር ቃል፣ ቅኑንና መልካሙ መንገድ አስተምሯቸው። የሚመለስ ጸሎት አንደኛው ለኔ ማለት የሌለበት ጸሎት ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። ወዳጆቼ እግዚአብሔር አምላክ የምንፈልገውን ሁሉ የሚያደርግ አምላክ አይደለም። እግዚአብሔር የሚያስፈልገንም ብቻ የሚያደርግ አምላክ እንደሆነ ማወቅ ተገቢ ነው። በምትጸልዩበት ጊዜ እርግጠኛ እንድትሆኑ የሚገባው ነገር ቢኖር ችግራችሁ ወይም ጥያቄያችሁ በእውነት ችግር እንደሆነ እውነተኛ ችግር ነው ወይ የሚለው ነገር ልትመለከቱት የሚገባ ጉዳይ ይመስለኛል። ብዙ ሰዎች ቸገረኝ ሳይሆን ሊቸግረኝ ነው ብሎ ይጸልያሉ። ጨነቀኝ ሳይሆን ሊጨንቀኝ ነው ብሎ ይጸልያሉ። አመመኝ ሳይሆን ሊያመኝ ነው ብለው ይጸልያሉ። እርግጠኝነት የምነግራችሁ ነገር ቢኖር እርግጠኛ መሆን ያለባችሁ የሚመለስ ጸሎት የችግሩን እውነተኛነት ይፈልጋል። ችግሩ በተጨባጭ አለ ወይ? በሌለ ሁኔታ ላይ ጸልያችሁ ያለ ነገር አትቀበሉ። ትክክለኛው የጸሎት አድራሻ እግዚአብሔር ነው። በጣም ብዙ ሰዎች ከነሱ የበለጠ ለሚቸገሩ ሰዎች ችግራቸውን ይነግራል። በውጤቱም እነዛ የሰሟቸው ሰዎች ችግራቸውን የበለጠ አግዝፈው ያስጨንቋቸዋል፣ አለያም ደግሞ የወሬ ማጣፈጫ ያደርጉባቸዋል። ወደ ተሳሳተ አቅጣጫ የላካችሁት የትኛውም ነገር በምትፈልጉት ፍጥነትና አይነት በዛ መልኩ መልስ አታገኙበትም። ከመጸለያችሁ በፊት እርግጠኛ መሆን ያለባችሁ ወደ ማን እንደምትጸልዩ ነው። እርግጠኛ መሆን ያለባችሁ ወደ ተሳሳተ አቅጣጫ ሁሌም ነገራችሁን ባደረሳችሁ ቁጥር ትንሹን ነገር ትልቅ፣ ቀላሉን ነገር ከባድ፣ የሌለውን ነገር እንዳለ አድርገው አግዝፈው አገር እንድትለቁ ነው ያደርጓችሁ። ሁልጊዜም ጥያቄያችሁን ለእግዚአብሔር ስትነግሩት እሱ የትልቆች ሁሉ ትልቅ ስለሆነ የትኛውንም ነገር አጋኖ አይሰማችሁም። ይገርማችኋል። ለሀገር የከበደ፣ ለመንግስት የከበደ፣ ለቤተሰብ የከበደ፣ ለእናንተ የከበደ ነገር በእግዚአብሔር ፊት ቀላል ነው። አሜን ይባላል። አንድ ጊዜ ከጸለያችሁ በእናንተ ህይወት ላይ አጋንንት የጨለመው ዓለም ያደረገባችሁ ነገር እግዚአብሔር አይተውም። ይገርማችኋል። አንዴ ብቻ አቤት ማለት ነው ከእናንተ የሚጠበቀው። አንዴ ብቻ ድምፃችሁን ማሰማት፣ በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል። ያሳደዳችሁን ያሳደዋል፣ ያስጨነቃችሁን ያስጨንቀዋል። አጸልዩ በፊት ከፈራችሁ፣ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል። ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ። ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ አለ ማተር የሚያደርገው እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው፣ እግዚአብሔር ከሰማው በኋላ፣ እግዚአብሔር ካየው በኋላ ለቀድሞ አይጨነቅም። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና። ዛሬ በቀጥታ የሚመለስ ጸሎት በሚል ሐሳብ እንካፈላለንና ብዙዎቻችን እንጸልያለን። ነገር ግን የጸሎቱን ውጤት በምንፈልገው ደረጃ ወደ ህይወታችን መጥቶ አናየውም። ለምንድን ነው እግዚአብሔር አምላክ ጸሎቴን የማይመልስልኝ የሚል ጥያቄ በብዙዎቻችን ዘንድ አለ። ወይም ደግሞ ጸልያለሁ የተለወጠ ነገር የለም፣ የተቀየረ ነገር የለም፣ ጠብ ያለ ነገር የለም፣ እንግዲያውስ ከዚህ በኋላ መጸለይ ትርፉ ድካም ነው ብለው የሚያምኑ ወይም ደግሞ በመንፈሳዊ ዝለት ውስጥ ያሉ ሰዎች በብዙ ቁጥር እንዳሉ አውቃለሁኝ። የሚመለስ ጸሎት ብለን የምናያቸው 5 ወይም 6 መሰረታዊ ነጥቦችን እንማራለን። እንዲህ በብሉይ ኪዳን ጸልየው የተመለሰላቸውን 2 ሰዎች ለምሳሌ በማንሳት መጀመር እንችላለን። የመጀመሪያዋ ሐና የተመለሰ ጸሎት ጥሩ ማሳያ ናች። ሌላው ደግሞ ያቤጽ የተመለሰ ጸሎት ጥሩ ምሳሌዎች እንደሆኑ አስባለሁኝ። በተለይም ደግሞ የሚመለስ ጸሎት ሰው እንዴት ነው መጸለይ ያለበት፣ ሰው እንዴት ነው መጸለይ የሚችለው የሚለውን ነገር ስንነጋገር የመጀመሪያውና ተቀዳሚው የሚመለስ ጸሎት
እውነተኛ ችግር ለእውነተኛ አምላክ የሆነ ጸሎት ነው። ጻፉ። የሚመለስ ጸሎት የመጀመሪያው መርህ ወይም የመጀመሪያው ፕሪንሲፕል እውነተኛ ጥያቄ ለእውነተኛ አምላክ የሆነበት ጸሎት ነው። እንግዲህ በጣም ብዙ ጊዜ ስንጸልይ አንድ ማወቅ ያለብን ነገር ቢኖር ችግሩ በእውነት አለ ወይ የሚለውን ጥያቄ ነው። አንዱ ጸሎታችን እንዲመለስ የሚያደርገው ነገር ቢኖር ችግሩ በእውነት አለ ወይ የሚል ጥያቄ ነው። ወዳጆቼ እግዚአብሔር አምላክ የምንፈልገውን ሁሉ የሚያደርግ አምላክ አይደለም። እግዚአብሔር የሚያስፈልገንም ብቻ የሚያደርግ አምላክ እንደሆነ ማወቅ ተገቢ ነው። አምላካችን እግዚአብሔር የፕሪንሲፕል አምላክ እንደሆነ ስናውቅ ሕይወታችን ዘላቂነት ባለው ፍሬያማነት የተባረከና የተሞላ ይሆናል። ስለዚህ አንድ በምትጸልዩበት ጊዜ እርግጠኛ እንድትሆኑ የሚገባው ነገር ቢኖር ችግራችሁ ወይም ጥያቄያችሁ በእውነት ችግር እንደሆነ እውነተኛ ችግር ነው ወይ የሚለው ነገር ልትመለከቱት የሚገባ ጉዳይ ይመስለኛል። ብዙ ሰዎች ቸገረኝ ሳይሆን ሊቸግረኝ ነው ብሎ ይጸልያሉ። ጨነቀኝ ሳይሆን ሊጨንቀኝ ነው ብሎ ይጸልያሉ። አመመኝ ሳይሆን ሊያመኝ ነው ብለው ይጸልያሉ። በእርግጠኝነት የምነግራችሁ ነገር ቢኖር እርግጠኛ መሆን ያለባችሁ የሚመለስ ጸሎት የችግሩን እውነተኛነት ይፈልጋል። ችግሩ በተጨባጭ አለ ወይ? እያመመኝ ነው ወይስ ሊያመኝ ነው ነው ጉዳዩ? እየጨነቀኝ ነው ወይስ ጨነቀኝ ነው? ሊቸግረኝ ነው ወይስ ቸገረኝ ነው የሚለው ጉዳይ በጣም አሳሳቢ ነው። ምክንያቱም ብዙ ሰው ገና ለገና በስጋት ይጸልያል። ብዙ ሰው ሊከዱኝ ነው፣ ሊነሱብኝ ነው፣ የሆነ ነገር ሊያረጉኝ ነው ብሎ በሌለ ሁኔታ ላይ ይጸልያል። በሌለ ሁኔታ ላይ ጸልያችሁ ያለ ነገር አትቀበሉም። እግዚአብሔር አምላክ በመጀመሪያ ስትጸልዩ ሁል ጊዜ የምነግራችሁን ነገር እንዳትረሱ ስለ ጸሎት የማስተምርበት ምክንያት አለ። ስለዚህ የመጀመሪያው ጸሎትን በተመለከተ ልትረዱ የሚገባው ነገር ቢኖር ችግሩ አለ ወይ ነው ወይስ ትጠረጥራላችሁ? አንዳንድ ሰዎች ታውቃላችሁ ይጠረጥራሉ። ጥላቸውን ይጠረጥራሉ፣ ጎረቤታቸውን ይጠረጥራሉ፣ ዘመዶቻቸውን ይጠረጥራሉ፣ ባላቸውን ሁሉ ይጠረጥራሉ፣ ሚስታቸውንም ይጠረጥራሉ። ትኩስ እንጀራ በትኩስ ወጥ እየበላ በአይኔ በብሌኑ ያየሁትን ነው የምነግራችሁ። ትኩስ በዚህ በጥቁሩ ያየሁትን ነው የምነግራችሁ። ትኩስ እንጀራ በትኩስ ወጥ እየበላ እንደዚህ ያለኝ እዚህ ብፌ ውስጥ አለኝ ስለው መርዝ አለ እና ከሞትኩኝ እሷ ነች ብትገለኝ ይላል ሚስቱን። ትኩስ እንጀራ እያበላችሁ ይጠረጥራል። እንደዚህ አይነት ጆንያ መንፈስ የተመታዩ አሁን እንደዚህ ትኩስ እንጀራ በትኩስ ወጥ የሚያበላ ላይ ብትጸልይ ለውጥ አታመጣም። ለውጥ በተጨባጭ ችግሩ አለ ወይ? አንደኛው እሱ። ሁለተኛው ችግራችንን የምናወራበት አድራሻ ትክክል ነው ወይ? በመዝሙር መጽሐፍ ምዕራፍ 65 ቁጥር 2 ሲናገር እንደዚህ ይላል፣ በአዲሱ ትርጉም ማለት ነው። ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣል። ትክክለኛው የጸሎት አድራሻ እግዚአብሔር ነው። ወዳጆቼ በጣም ብዙ ሰዎች ከነሱ የበለጠ ለሚቸገሩ ሰዎች ችግራቸውን ይነግራሉ። በውጤቱም እነዛ የሰሟቸው ሰዎች ችግራቸውን የበለጠ አግዝፈው ያስጨንቋቸዋል፣ አለያም ደግሞ የወሬ ማጣፈጫ ያደርጉባቸዋል። ማወቅ ያለባችሁ ነገር ስለ ጸሎታችሁ ችግራችሁን የምታወያዩት ችግራችሁን የምታወሩት ትክክለኛ አድራሻ ነው አይደለም የሚለውን ነገር ማረጋገጥ አለባችሁ። ምክንያቱም ይሄን ነገር እማነሳው በዚህ ቤት ያላችሁ ብቻ ሳትሆኑ በማርሴል ቴሌቪዥን በመላው ኢትዮጵያ የሚሰሙ በጣም ብዙ ሰዎች አሉ። የጸሎት ትክክለኛ አድራሻው የእግዚአብሔር ቃል ጸሎትን የምትሰማ ሆይ ይላል። ጸሎትን የሚሰማ እግዚአብሔር አምላክ ብቻ። ጸሎት ወደ እግዚአብሔር ብቻ ነው የሚጸለየው። ጸሎት ወደ መላእክት አይጸለይም። ጸሎት ወደ ሰማዕታት አይጸለይም። ጸሎት ወደ ጻድቃን አይጸለይም። ጸሎትን ሁሉ ወደሚሰማ የእግዚአብሔርም ቃል እንደሚናገር የሰው ልጆች ሁሉ ወደ አንተ ይመጣሉ ይላል የእግዚአብሔር ቃል ሲናገር። ስለዚህ የመጀመሪያው ነገር ስለ ጸሎት ማወቅ ያለባችሁ ወይም ያለብን ነገር ቢኖር አንደኛ ችግሩ እውነተኛ ነው ወይ? ሁለተኛ ችግሬን ወይም ጸሎቴን የማሰማው ወደ ትክክለኛ አድራሻ ነው ወይ
የሚለውን ነገር ማወቅ ተገቢ ነው። ካለበለዚያ የተሳሳተ አድራሻ ጋር የላካችሁት ጸሎት ትክክለኛ መልስ ይዞላችሁ አይመጣም። ወደ ተሳሳተ አቅጣጫ የላካችሁት የትኛውም ነገር በምትፈልጉት ፍጥነትና አይነት በዛ መልኩ መልስ አታገኙበትም። ከመጸለያችሁ በፊት እርግጠኛ መሆን ያለባችሁ ወደ ማን እንደምትጸልዩ ነው እርግጠኛ መሆን ያለባችሁ። ትክክለኛ አድራሻ ጋር ችግራችሁ መድረስ ካልቻለ ያ ችግራችሁ የደረሰው አካል የሚያደርገው ሁለት ነገር ብቻ ነው። አንደኛው ችግራችሁን አግልቶ አግዝፎ የበለጠ እናንተን ማስጨነቅ ነው። ያስጨንቃችኋል አብልጦ። ወደ ተሳሳተ አቅጣጫ ሁሌም ነገራችሁን ባደረሳችሁ ቁጥር ትንሹን ነገር ትልቅ፣ ቀላሉን ነገር ከባድ፣ የሌለውን ነገር እንዳለ አድርገው አግዝፈው አገር እንድትለቁ ነው የሚያደርጓችሁ። ሁልጊዜም ጥያቄያችሁን ለእግዚአብሔር ስትነግሩት ግን እሱ የትልቆች ሁሉ ትልቅ ስለሆነ የትኛውንም ነገር አጋኖ አይሰማችሁም። ይገርማችኋል። ለሀገር የከበደ፣ ለመንግስት የከበደ፣ ለቤተሰብ የከበደ፣ ለእናንተ የከበደ ነገር በእግዚአብሔር ፊት ቀላል ነው። አሜን ይባላል። ስለዚህ የኔ ጉዳይን ለማን እንደምናገር አውቃለሁ፣ የት ቦታ እንደምናገር አውቃለሁ። እና የመጀመሪያው የሚሰማ ጸሎት የመጀመሪያው ባህሪ እውነተኛ ችግር ለእውነተኛ አምላክ ያለበት ጸሎት ነው። ካልሆነም ደግሞ ለተሳሳተ አካል ጸሎታችሁን በምታደርሱበት ጊዜ ያ አካል የወሬ ማጣፈጫ ነው የሚያደርጋችሁ። ይገርማችኋል ይላል ላስት ታይም ካውንስሊንግ ላይ የገጠመኝን ነገር ወዳጆቼ፣ የስብከት ማጣፈጫ ነው የምትሆኑት። እውነተኛ የሚመለስ ጸሎት እውነተኛ ችግር ነው ወይ የሚለው ነገር መታወቅ አለበት። ለምሳሌ ሁሌ ማነሳላችሁ ሐሳብ ኢትዮጵያ መኖር ከደበራችሁ በአሜሪካ ላሉ በጨለማ ላሉ ሰዎች ጌታ ሆይ ብላችሁ አትጸልዩ። እየጠፉ ነው። ሁሉ እንደሚቅበዘበዝ በጎች ጠፉ፣ እኖ ልድረስላቸው ማለት የለባችሁ። በአውሮፓ ላሉ በእንግሊዝ ላሉ ስትጸልዩ ሁልጊዜም ጌታ ሆይ ኢትዮጵያ ይበቃኛል፣ ሰልችቶኛል፣ እስቲ ደግሞ ሌላ ቦታ አየት አድርጌ ልምጣ። ቤትም እንዲሰጣችሁ ስትጸልዩ የቤት ለቤት ፕሮግራም የማደርግበት ቤት ስጠኝ አትበሉ። በጣም ብዙ ሰው ወይ ውሸቱን ነው የሚጸልየው። ካጡት ላጡት ለተራቡት ከማያልቀው በረከት አስብላችሁ ይላል። ውሸቱን እኮ አይሰጥም። በልተን ለክብር እንድንቆም አሁን እኮ ትክክለኛ ያልሆነ ጸሎት እኮ በልተን ለክብር እንድንቆም። ሰው ተጋቢ ነው በልቶ ለክብሩ አይቆምም። ሰው በየአይነት በልቶ ለክብሩ አይቆምም። ሰው የእግዚአብሔርን ቃል በልቶ ነው ለእግዚአብሔር ክብር የሚቆመው። ጆንያ አይደለም አንተ በእህል የምትቆመው። አንተ ለእግዚአብሔር ክብር የምትቆመው በእግዚአብሔር ቃል። ይሄን ቃል ተመግበ ነው እንጂ ለክብሩ የምትቆመው። ኧረ ዘራፍ ለመሰላችሁ ሁል ጊዜ ስትጸልዩ ስራ የሚመስላችሁ ሰዎች አላችሁ። ጸሎት ስራ የሚመስላችሁ አይደለም። ጸሎት ፋዘር ቱ ሰን ፌሎሺፕ። ኢየሱስ ሲጸልይ እንዴት ነው የጸለየው? ሲጸልይ 2 ዓሣ 5 እንጀራ ከፍ አረገና ባረከ ነው እንጂ የሚለው አለ በዘላለም ዙፋን ላይ አላለም። ባረከ ሰጣቸው። ደግሞ እኮ ስለሰማኝ አመሰግናለሁ የሚለው ጌታ አልዓዛር መቃብር ጋር ቆሞ ቀና ብሎ አመሰገነ። ስለሰማኝ አመሰግናለሁ እንደሚሰማው እርግጠኛ ነው። በጣም ብዙ ሰው ይጸልያል። ታዲያ የማይመለስለት ለምንድን ነው ካልከኝ የተሳሳተ ጸሎት ነው የሚጸልየው። በመሰረቱ ባለፈውም ሳምንት ነግሬያችኋለሁ። እግዚአብሔር ጸሎታችን አጥሎ ነው የሚሰማው። ምክንያቱም ሲቸግረን ጸሎታችን ድፍርስ ነው። ሲቸግረን ጸሎታችን ሰካራም ነው። ስለዚህ ዝም ብለን ነው የምንጸልየው። በቃ ውሰደኝ ብለን ስንጸልይ እንደ ጸለይ ነው ቢመልስልን ድፍት። እግዚአብሔር ግን እንደ ጸለይ ነው አይመልስልንም። አጥሎ ነው የሚሰማን። ወይ ተማሮ ነው ይሄን ያለው ብሎ ከላይ ይወስደዋል። ከዛ የቸገረህን እንደው ያስተካክለዋል እንጂ እንዴ ተው እንጂ ምላችሁ ፈልጌ ነው። ቱ ዘ ፖይንት ነው መጸለይ ያለባችሁ። ስትጸልዩ ችግሩ እውነተኛ ነው ወይ ነው። ያ ጉዳይ እውነተኛ ነው ወይ አንድ ጉዳይ ነው። ሁለተኛ ወደ እውነተኛው አድራሻ ነው ወይ የምትጸልዩት። በቃ ወደ ዛፍ ብትጸልዩ አይመለስላችሁ። ወደ ማንም ብትጸልዩ አይመለስላችሁ። ወደ እግዚአብሔር መጸለይ ትክክለኛው አድራሻ ነው የጸሎት። ሁለተኛው የሚመለስ ጸሎት እረፍት ያለበት ጸሎት ነው። በአንደኛ ሳሙኤል መጽሐፍ ምዕራፍ 1 ከቁጥር 18 አካባቢ ስታነቡ
እንደዚህ የሚል ቃል ታገኛላችሁ። ቁጥር 18 እርሷም አገልጋይ በፊት ሞገስ ታገኛለች፣ ከዚያም መንገዱን ሄደች፣ ምግብን በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። የሚመለስ ጸሎት እረፍት ያለበት ጸሎት ነው። አንድ ጊዜ ከጸለያችሁ በኋላ ቀጣዩ ድርሻው የእግዚአብሔር ነው። ከናንተ የሚጠበቀው መጸለይ ነው እንጂ ቀጣዩ ኃላፊነት የእግዚአብሔር እንደሆነ ማወቅ ተገቢ ነው። ወዳጆቼ እርግጠኛ እንድትሆኑ የሚፈልገው ስጋት ሲገባችሁ ወይም ደግሞ አንዳች የሆነ ጥቃት ሲደርስባችሁ ለፖሊስ ሄዳችሁ ታመለክታላችሁ። ከዛን ጊዜ ጀምሮ ፖሊስ ይከታተለዋል ያንን ጉዳይ። አንድ ጊዜ ከጸለያችሁ በኋላ እግዚአብሔር አምላክ ያስጨነቃችሁን ያስጨንቀዋል፣ ያሳደዳችሁን ያሳደዋል። ይገርማችኋል። አንድ ጊዜ ፖሊስ ጋር ሄዳችሁ ቃላችሁን ከሰጣችሁ በኋላ አቃቢ ጉዳዩን ከያዘው በኋላ እናንተ ብትተውትም አቃቢ ጉዳዩን አይተውም። ወንጀል ከተፈጸመ ወይም አንዳች የሆነ ነገር ካቀረባችሁ በኋላ አቃቢ ጉዳዩን ይከታተለዋል። ትቼዋለሁ ብለህ ብትልም እንዲህ በቀላሉ የምትተውበት ምንም ጉዳይ ሲጀመር በተለይ ወንጀል ከሆነማ ጉዳዩን ራሱ ይዘው አቃቢ ጉ ነው። አንተ ብትተውም ባትተውም ወንጀል ከተፈጸመ መንግስት አይተውም። ይገርማችኋል። አንድ ጊዜ ከጸለያችሁ በእናንተ ህይወት ላይ አጋንንት የጨለመው ዓለም ያደረገባችሁ ነገር እግዚአብሔር አይተውም። ይገርማችኋል። አንዴ ብቻ አቤት ማለት ነው ከናንተ የሚጠበቀው። አንዴ ብቻ ድምጻችሁን ማሰማት፣ በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል። ያሳደዳችሁን ያሳደዋል፣ ያስጨነቃችሁን ያስጨንቀዋል። ወይኔ 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 የገባው ሰው ቢኖር ይሄ ጉዳይ ሲገባኝ ደስ አለኝ። ቆምኩኝ፣ ቤቴ ተንጎራደድኩኝ እንደዚህ ብዬ። ለካ ይገርማችኋል ከብዙ ጊዜ በፊት የተውኳቸውን እግዚአብሔር አልተዋቸው። እኔን አስጨንቀው የተውኳቸውን እግዚአብሔር አልተዋቸው። እኔን አሳደው የተውኳቸውን እግዚአብሔር አይተዋቸው። እግዚአብሔር አሳዶ ይመታቸዋል። የገቡበት ገብቶ ይመታቸዋል። የሚመለስ ጸሎት እረፍት ያለበት ጸሎት ነው። ምን ማለት መሰለህ? አንድ ጊዜ ከጸለይክ በኋላ ጉዳዩን ለእግዚአብሔር ትሰጥና አንተ በቃ መተው ነው። ከዛ በኋላ ያንተ ክትትል አያስፈልገውም፣ ያንተ ጥረት አያስፈልገውም። አቤት ብለሃል፣ አመልክተሃል። ወደ እግዚአብሔር በብዙ ጸሎት፣ በብዙ ጾም፣ በብዙ እውነት ወደ እግዚአብሔር ጉዳዩን አቅርበዋል። ከዛ በኋላ ይገርማችኋል ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከሳትጸልዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል፣ ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ። ይኸውላችሁ የምትጽፉ ሰዎች በመጸለይና ባለመጸለይ መካከል ልዩነት ሊኖር ይገባል። ዋናው ጉዳይ መመለሱና አለመመለሱ አይደለም። የጠየቀው ጥያቄ ያቀረብከው ጥያቄ መመለሱና አለመመለሱ አይደለም። ዋናው ጉዳይ መሰማትህ ነው። ይገርማል። መንግስት መስሪያ ቤት ዋናው ጉዳይ ማመልከቻ ማስገባትና ጉዳዩን የሚመለከተው የመንግስት ባለስልጣን ከሰማ ዋናው ጉዳይ መመለሱና አለመመለሱ ሳይሆን መሰማትህ ነው። ለሚመለከተው አካል ካሰማ በኋላ በመሰረቱ የሚመለስ ጸሎት የጸለየው ሰውዬ ከጸለየ በኋላ ከመጸለዩ በፊት የነበረው ስሜት ከጸለየ በኋላ ከሱ ጋር አይኖርም። እንዴት ብለህ ካልከኝ ሐና ስትጸልይ እየጸለየች በነበረችበት ጊዜ ሰካራም ትመስላለች። ስትጸልይ ኤሊ ብዙ ነገር ብሏታል። የእግዚአብሔር ቃል ግን ሲናገር እንደዚህ ይላል። ሳሙኤል ሳይመጣ በፊት ሐናም ከዛ ጊዜ በኋላ ችግርተኛ መስላ አልታየች። በቃ ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ አለ ማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው፣ እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደ ቀድሞ አይጨነቅም። እንደዚህ ለለ እግዚአብሔር ቃል ሲናገር ከ12 ጀምሮ ላንብላችሁ። አንደኛ ሳሙኤል መጽሐፍ
ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እሷም በልቧ ስትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ ከአገልጋይ እንደምናምንቴ ሴት አትቁጠረኝ። እቺ ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማችኋል፣ መልስ ሳታገኝ እቺ ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋታች ሲናገር ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት። እርሷም አገልጋይ በፊት ሞገስ ታገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። በመጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆንክ፣ ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ አትቀጥል። ሁለተኛ ጊዜ ችግረኛ መስላ አልታየችም አለ እግዚአብሔር ቃል ሲናገር። ስለዚህ የሚመለስ ጸሎት እረፍት ያለበት ጸሎት። አንዳንድ ሰው ታውቃላችሁ ጸልዮም ይሰጋል፣ ሳይጸልይም ይሰጋል። አልቅሶ እግዚአብሔር ሊያሳምን ሁሉ ይሞክራል። እግዚአብሔር እንዲራራለት ብሎ ይጸልያል። እንደዚህ ብሎ ስማ፣ ሰው ስታለቅስ የራራልህ ኔቸሩ ስለሆነ ነው። እግዚአብሔር ግን ይገርማል፣ በባህሪውም ሩሩ ነው። አልቅሰ እንዲራራልህ አታረገውም። የሚመለስ ጸሎት ሶስተኛው አምኖ መጸለይ ያለበት። ችሎታችንን፣ ዕውቀታችንን፣ ገንዘባችንን፣ ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት ነው። ብዙ ሰዎች አምነው አይደለም የሚጸልዩት፣ ጸልየው ነው የሚያምኑት። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን ማለት ነው። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደሚወደኝ፣ ይሰማኛል የኔ አባት፣ ያደምጠኛል የኔ ጌታ። እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ ነው። ጸልዮ ማመን አይደለም። በቃ እንጸልያለን ብላችሁ ጸልዩ፣ ችግር የለውም። ግን የምነግራችሁ ነገር ጸልያችሁ ማመን ሳይሆን ትክክለኛው የጸሎት አቅጣጫ አምናችሁ መጸለይ ነው። እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸውን ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። በእርግጥ አሁን ብዙ ሰው እሱ መጸለይ አይፈልግም። እኛን እንድንጸልይለት የሚፈልገው፣ እኛ እንድንጸልይለት እሱ እንዲነግድ ነው የሚፈልገው። ባክ እኛ እንድንጸልይለት ነው የሚፈልገው። እሱ ኤሮትራከር እንዲገዛ፣ ባንክ እንዲገዛ፣ ታንክ እንዲገዛ፣ እኛስ በቃ እዚህ ወጥረን እንድንጸልይለት ነው የሚፈልገው። በቃ እሱስ በአንዳንድ ነገር በገንዘብ ይረዳናል እየመጣ። ግን የምነግራችሁ ነገር ምንድን ነው? በመጀመሪያ ደረጃ እግዚአብሔርን ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታወጣም። እኔ ፑሻፕ ሰርቼ፣ እኔ ሮጬ ጂም ሰርቼ አንተ ቦርጫ አይቀንስም። አለቀ። እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ ነው። አለቀ። የኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። you have to pray መጸለይ ያለብህ። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስነውም። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስን wherever የትም ሆነ መጸለይ ትችላል። ታክሲ ውስጥ ሆነ ሳይሻገር ወራጅ አለ ብለህ ወልቅ አሚን በል። መስሪያ ቤት ሁሉ ሆነ ሻታ ካቻቴላማ ባላው ወደዛኛው ቢሮ ወረቀት እየወሰድክ ያቲና ካቻታ መፍዙዝ እዛ ተሽከርካሪ ወንበር ላይ ቁጭ ብሎ ስታዩ ውጣ በልጩና ማታ የትም ሆነ መጸለይ ትችላለህ። ፕሌን ላይ ሆነ መጸለይ ትችላለህ። መሬት ላይ ሆነ፣ መኪና ላይ ሆነ፣ ቢሮ ሆነ፣ የፈለክበት ቦታ ሆነ
ሆነ መጸለይ ትችላለህ። ምክንያቱም አምላክ እግዚአብሔር በሁኔታ አይወሰንም፣ በጊዜ አይወሰንም፣ በቦታ አይወሰንም። ቆመ መጸለይ ትችላለህ። ተንበርከከ ብቻ አይደለም። አሁን ታክሲ ስትጠብቅ እንዴት ይሰራታል፣ እንዴት አባቶ ነው የሚያረጋት ምናም ከምትይ እዛ በቆምሽበት ማታ ካቻታ ኤያቲና ማቶ እዚህ አካባቢ ይሄ መፍዙዝ የተመታ ይሁን አንዳንዴ የቡዳ መንፈስ ወጋው ብሎ ሲወድቅ ሂድ በኢየሱስ። ሰው እንዴት ነው 40 ደቂቃ ታክሲ ሲጠብቅ ቁጭ ዝም ብሎ የሚቆመው? እኔ እኮ መኪና እየነዳሁኝ በመሐከል ቀና ብዬ እንደዚህ አመሰግናለሁ የኔ ጌታ እግዚአብሔር ምስክሬ ነው። ስጸልይ ጉዙ ነገር እንኳን እንደሚሰማኝ አምናለሁ። ይሄው እግዚአብሔር ምስክሬ ጉዙ ነገር። ምክንያቱም እግዚአብሔር ሲናገር ተራሮች ቦታቸውን ይለቃሉ። አምና ለእግዚአብሔር እነግረዋለሁ። ጌታ ቃል ሲያወጣ ተራሮች ሁሉ ከስፍራቸው ይነቃቀላሉ፣ ኮረብቶች ሁሉ ይደማመሳሉ። ከዚህ እሁድ በኋላ በሚቀጥለው ሳምንት ከፍተኛ የጸሎት መነቃቃት ያገኛቸዋል። እስቲ በደንብ አርካችሁ አሜን ባሉ። የጸሎት ሪቫይቫል ውስጥ እግዚአብሔር ያስገባቸዋል። ማታካቻታ ላፋ ኢያቲናቲና ማቶኮቾኖ ሞትሪ ላፋ ዛባላፋንታ። ስትጸልዩ ደግሞ አምናችሁ ነው የምትጸልዩት። እኔ በጣም ነው አምኜ የምጸልየው። እኔ ስጸልይ በጣም ናቹራል ጸሎት ነው የምጸልየው እንጂ ቅዱስ ብዬ በዚህ በቀኝ እጄ በዚህ ኮንዶሚኒየም ቤት አይደለም። ቀጥታና ናቹራል እና ግልጽ ጸሎት ነው የምጸልየው። ሲደክመኝ ደከመኝ፣ ሲያቅተኝ አቃተኝ። ወዳለሁ የኔ ጌታ፣ ፈልጋለሁ፣ ታስፈልገኛለህ፣ ለኔ ህይወቴን ፈልጋለሁ ነው እንጂ አንዳንድ ሰው አይታችሁት ከሆነ የሚመለስም አይመስልም፣ በዛው የሚነጠቅ ነው የሚመስለው። ለመጸለይ ምንድነው የሚያስፈልግ? መጸለይ ደግሞ ይገርማቸዋል። የኔ ጌታ ስትጸልዩ ማለት ነው መግቢያ ይኑረው፣ ሀተታ ይኑረው፣ መደምደሚያ ይኑረው፣ ጉዳዩ አይደለም። እንዴትም ይኑረው፣ እንዴትም ጸልዩ ብቻ እናንተ እሱ አስተካክሎ ይሰማቸዋል። አስተካክሎ ነው የሚሰማችሁ። ጌታ ምስክሬ ነው። ሁሌ እላለሁ የኔ ልጅ በልጅነቱ ስጋ ለማለት ጉዙ ነው የሚለው። ጉዙ ይላል ስጋ ስጡኝ ሲል ማለት ነውና እኔና እናቱ እኔ አስተካክዬ ሰማዋለሁ ስጋ ማለት እንደሆነ። ስትጸልዩ ቮካቡላሪ የሌለው ነገር እንኳን ብትጸልዩ መድኃኒዓለም አስተካክሎ ነው የሚሰማችሁ። አዎ እንደዚህ ነው እንዲህ ሊል ፈልጎ ነው እያለ ያስተካክሎ የሚሰማችሁ። ጎረቤት አይደለም እሱ፣ ምቀኛ ጎረቤት አይደለም። አጣመው እንዲህ ይባላል እንደ ምናምን ብሎ የሚሰማችሁ አስተካክሎ ነው የሚሰማችሁ። አሜን በል። አራተኛ የሚመለስ ጸሎት አራተኛው ምንድነው? ለኔ የማይል ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ያለውን ቃል እናነባለን። ወዳጆቼ ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። ለሌሎች ሰዎች አለመጸለይ ኃጢአት ነው። ባይተው ለሰዎች አለመጸለይ ኃጢአት ነው። ለሌሎች ሰዎች መጸለይ ማትረፍ እንጂ መክሰር አይደለም። በአንደኛ ሳሙኤል መጽሐፍ ምዕራፍ 12 ቁጥር 23 ላይ ስታነቡ እንደዚህ ይላል፣ ከዚህም በላይ እኔ ለእናንተ ከመጸለይ ወደ ኋላ በማለት እግዚአብሔርን መበደል ከኔ ራቅ። ለሌሎች ሰዎች አለመጸለይ ኃጢአት ነው። ጻፉልኝ ይሄንን። ለእናንተ ባለመጸለይ እግዚአብሔርን መበደል ከኔ ራቅ ይላል። ለካ ለወንድሞች አለመጸለይ በደል ነው። ለእህት አለመጸለይ በደል ነው። ለሌሎች ሰዎች አለመጸለይ በደል ነው። አንድ ላይ እናንብበው። ከዚህም በላይ እኔ ለእናንተ መጸለይ ወደ ኋላ በማለት እግዚአብሔርን መበደል ከእኔ ከዛስ እኔ መልካምና ቅን የሆነውን መንገድ አንደኛው ለተሳሳቱ ሰዎች ቅኑን መንገድ ማስተማር። እኔ መልካሙና ቅኑን መንገድ አስተምራቸዋለሁ። ለተሳሳቱ ሰዎች መልካሙንና ቅኑን መንገድ ማስተማር ነው አንደኛው ከዚህ ቃል የምትረዱት። ሁለተኛው እምቢ ካሉ መጸለይ ነው የምትማሩት። የተሳሳቱ ሰዎችን ዘርጥጧቸው አይደለም የሚለው እግዚአብሔር ቃል። ቅኑንና መልካሙን መንገድ አስተምሯቸው ብቻ አይደለም፣ ጸልዩላቸው። አስተምሯቸው፣ እምቢ ካሉ ደግሞ ጸልዩላቸው። ይኸውላችሁ የሚመለስ ጸሎት አንደኛው ለኔ ማለት የሌለበት ጸሎት።
ሁሉ ጊዜ ሰዎች ሲጸልዩ ለኔ ካሉ ይቆያል። ይገርማል። እሱ እኔ አሁን ይገርማቸዋል። ላለፈው 7 ዓመት 8 ዓመት እኔ እንዲያርግልኝ ብዬ ጸልያለሁ። ንካቸው፣ ጎብኛቸው፣ አጽናናቸው፣ ዳሳቸው፣ እርዳቸው። ምክንያቱም ሰው በብርሃን ሲሆን ቸገረኝ አይደለም የሚለው ቸገራቸው ነው የሚለው። አቃተኛ አይደለም የሚለው አቃታቸው ነው የሚለው። ለኔ ያለበት ጸሎት ይቆያል። ስለዚህ ቶሎ እንዲመለስላችሁ ከፈለጋችሁ ለኔ አትበሉ። አንድ ጊዜ ነው አሉ ሱፐርማርኬት በነፃ ተለቀቀላችሁ ተከፍቶ። ኢትዮጵያኖችም አሉ ብዙ ዜጎች አሉ። ከዛ አንዱ ኢትዮጵያዊ አሉ ቴሌቪዥን በዚህ በኩል ይዟል፣ ፍሪጅ ይዟል፣ ሌላም ነገር በጥርሱ ይዟል። አንድ ሌላ ነገር በእግሩ እንደዚህ ያደርጋል ሊያነሳ። እንዲሁ ሲንከባለል የመውጫ ሰዓቱ ደርሶ ሳይወጣ ተዘጋና እዛው አስጣሉት። ለኔ የሚሆን ጸሎት ይረዝማል። ይገርማችሁ የሚመለስ ጸሎት ሁሉ ጊዜም ለኔ ማለት የለበትም። አምስተኛ የሚመለስ ጸሎት ምን አይነት ጸሎት? አስታውሳለሁ እኔ አዲስ አበባ በመማርበት ጊዜ ከኛ ቤት ጎረቤት እነማማዬ ግርግዳውን ይዘው ወደ እነዛ ሰዎች ይጸልያሉ እና እኔ ልጅ ነኝ ይነቀል እንዲሁን እያሉ ሲጸልዩ እኔ የሚመስለኝ ሰዎቹ ናቸው። መንፈሱ አይመስለኝም። እኔ ልጅ ነኝ በጣም እና ማታ ይጸልያል ግርግዳው ተይዞ። ጠዋት ተነስቻቸው ልቃሉ አሉ የሉም ብዬ አብዛኛው ጸሎታችን ባይዘው የኛ ንቀላቸው እኮ ለራሱ ሲጸልይ ቸር ነህና ምህረትህም ለዘላለም አቤቱ መሐሪ ነህ ይልና ወደ ሰው ሲሄድስ ፍረድ ውረድ እንጂ ፍረድ። ዝም ትላለህ እንዴ? ቤትህ ላይ ተገለጥ እንጂ ሰይፍህን ይዘህ ከሰገባው ምዘዘው። ቢመዘው ይገርማል። ከጸለዩ ነው የሚጀምረው። እግዚአብሔር ሰይፉን ከሰገባው ካወጣ የመጀመሪያው ሲቆረጥ ካየ የሚጸልየው ሰውዬ ነው። ምክንያቱም እግዚአብሔር በስራ ጻድቅ ነው። በጣም ብዙ ሰው ጸሎት አይደለም የሚጸልየው፣ ድግምት ነው። እኔ ከሐዋሳ ቸርች እንደጀመርኩኝ እኮ ወደ ቢና ሆቴል ዘርግተው እኮ ነበር የሚጸልዩት። እግዚአብሔር እንደዚህ ይለኛል፣ ይነቀላሉ ይለኛል፣ እንዲህ ይሆናሉ ይለኛል፣ እንዴት ይሆናሉ ይለኛል ምን ይላሉ፣ ይበተናሉ ገለባ ናቸው ይለኛል፣ ኩይሳ አፈር ናቸው ይለኛል፣ በቅርብ ጊዜ ይበተናሉ ይለኛል። ይሄ ጸሎት አይደለም። የወንድሞች ቅናት በሃይማኖተኝነት ሲሸፈን ነው እንጂ ጸሎት አይደለም። ይሄ እንደው ዝም ብለህ ላንቃን ታላቀቃለህ እንጂ ወፍ የሚነቀልም የለም። ጭራሽ እንደውም እየተተከለ እየበዛ ለሌሎች መጸለይ ነው እንጂ በሌሎች ላይ መጸለይ ክርስትና አይደለም። ለሌሎች ለምህረት መጸለይ ነው። ራራላቸው፣ አግዛቸው፣ እንደው ምህረት አድርግላቸው፣ አስባቸው ብሎ መጸለይ ነው እንጂ ክርስትና ፍረድባቸው፣ ውረድባቸው፣ ልቀቅባቸው እሳትህን ጸሎት አይደለም። መስሪያ ቤት ራሱ ሰው ሲያስቸግራችሁ ጸልዩላቸው እንጂ አትጸልዩባቸው። ፋዘር አይ ታንክ ዩ ስለዚህ አለቃዬ እንደው ፕሮሞት እንድታረገውና ወደ ሌላ ቦታ እድገት አግኝቶ እንዲሄድ ጸልይለታለሁ። እግዚአብሔር ሆይ በቃ እድገት አግኝቶ ይሄዳል፣ ትገላገላለህ አንተ። አሜን በል እንጂ ቅበረው ፋዘር አይቀብረውም። ይገርማል። እንደውም ሰውየው ለምልሞ ቁጭ ለምልሞ። አምስተኛ የሚመለስ ጸሎት ሐሳቡን ያገኘ ጸሎት ነው። በዮሐንስ ወንጌል መጽሐፍ ላይ ስታነቡ በጣም የሚገርማችሁ ነገር ታገኛላችሁ። ማርያም ወደ ኢየሱስ ሄደችና የወይን ጠጅ እኮ የላቸውም አለችው። ከዛ ኢየሱስ እንደዚህ አላት፣ አንቺ ሴት ካንቺ ጋር ምን አለኝ አላት። ማርያም ግን ሐሳቡን ስላገኘችው ቀጥላ እንደዚህ አለች፣ የሚላችሁን ሁሉ አድርጉ አለቻቸው። ለሚመለስ ጸሎት ዋነኛ ነጥብ ምንድነው ካላችሁ ሐሳቡን ማግኘት። የጌታን ሐሳብ ምን እንደሆነ ካላገኛችሁ ለሚመለስ ጸሎት ትቸገራላችሁ። ሐሳቡን ማግኘት በጣም ኢምፖርታንት። አንቺ ሴት ካንቺ ጋር ምን አለኝ ብሎ ሲላት አልደነገጠችም ማርያም። ይልቁኑ ምንድነው ያለችው? የሚላችሁን አድርጉ አለቻቸው። ይሄ በጣም የሚገርም ነገር ነው ወዳጆቼ፣ በጣም የሚደንቅ ነገር ነው። ምክንያቱም ለምሳሌ በማቴዎስ ወንጌል መጽሐፍ ምዕራፍ 22 ቁጥር 28 ላይ እናንብበው እሱን ቃል። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲኖዳ አገር ሄደ። አንዲት ከናናዊት ሴት ከዚያ አካባቢ በመውጣት ወደ ኢየሱስ መጣ። ጌታዬ ሆይ የዳዊት ልጅ ሆይ ራራልኝ፣ ልጄ በርኩስ መንፈስ ተይዛ በጣም ትሰቃያለች ብላ ጮኸች። እርሱ ግን አንድም ቃል አልመለሰላትም። በዚህ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው እየተከተለችን
ትጮኻለችና ብታሰናብታትስ ብለው ጠየቁት። እርሱም የተላኩት ከእስራኤል ቤት ሆነው ወደ ጠፉት በጎች ብቻ ነው አለ። ሴትዮዋም እግሩ ላይ ወድቃ ጌታ ሆይ እርዳኝ አለች። እርሱም መልሶ የልጆችን እንጀራ ወስዶ ለውሾች መወርወር አይገባም አላት። እርሷም አዎ ጌታ ሆይ ውሾችም እኮ ከጌታቸው ማዕድ የወደቀውን ፍርፋሪ ይበላሉ አለችው። በዚያን ጊዜ ኢየሱስ አንቺ ሴት እምነትሽ ታላቅ ነው፣ እንደፈለግሽው ይሁንልሽ አላት። ልጇም ከዚያ ሰዓት ጀምሮ ተፈወሰች። እቺ ሴት ይገርማቸዋል፣ በአራት ነገር ነው የጸለየችው። ስትጸልይ በፍቅር ነው፣ ስትጸልይ በንስሐ ነው፣ ስትጸልይ በትዕግስት ነው፣ ስትጸልይ በእምነት ነው የጸለየችው። የኢየሱስን ሐሳቡን አግኝተዋለች። አልደነገጠችም። የሚገርመው ነገር በቁጣ ይናገራታል። በቁጣ የልጆችን እንጀራ ለቡችሎች ለውሾች ይላታል። የዚህ ጊዜ አልደነገጠችም። እሷ በፍቅር ነው የጸለየችው። እንዴት ብላችሁ ካላችሁ በኃይለ ቃል ሲያናግራት፣ እሷ ግን በፍቅር ነው የመለሰችለት። ጌታ በኃይለ ቃል ነው ያናገራት። ስታዋራው ዝም ይላታል ጌታ። እሷ ግን በፍቅር ትቀጥላለች፣ ትመልስለታለች። በንስሐ ነው። እንዴት ካላችሁ አዎ ውሻ ነኝ ማለቷ ንስሐ ነው። በእምነት ነው የጸለየችው። እንደሚምር አምና ነው የጸለየችው። እሱ ብቻ አይደለም፣ በትዕግስት ነው። በቆየ ቁጥር ተስፋ ሳትቆርጥ ነው የጸለየችው። የጌታን ሐሳቡን አግኝተዋለች። ምን ሊል እንደፈለገ አግኝተዋለች። የሚመለስ ጸሎት አንዱ መርህ የጌታን ሐሳብ ማግኘት ነው። ሐሳቡን ካላገኛችሁት በሕይወታችሁ ሊያደርግ የፈለገውን የሚመለስ ጸሎት ለመጸለይ ትቸገራላችሁ። እና ስትጸልዩ በፍቅር ጸልዩ፣ በንስሐ ጸልዩ፣ በእምነት ጸልዩ፣ ደግሞም በትዕግስት ጸልዩ። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ይሄንን በሕይወታችሁ ፕራክቲስ እንድታረጉት ነው እንጂ ሄዳችሁ እንዲሁ ሰምታችሁ እንድተውት አይደለም። የሚመለስ ጸሎት መታዘዝ ያለበት ጸሎት ነው። ስትጸልዩ በፍቅር ጸልዩ፣ በትዕግስት ጸልዩ። አንዳንድ ሰው በትዕግስት አለ የሚጸልዩ። ከጠራኸኝ እውነት ስም በኔ ላይ ከተጠራ ይላል ሲጸልይ ተናዶ ነው የሚጸልየው። ካገለገልኩ እንደውም እግዚአብሔር ጸጥ፣ ልጅነቴን የሰጠሁት እግዚአብሔር ይለዋል። አንዳንድ ሰዎች ሌላው ምኑን እንደሰጠ እግዚአብሔር ነው የሚያውቀው። ልጅነቴ ጠብ ነው ከእግዚአብሔር። የብዙ ሰው ጸሎት ባይዘው ከእግዚአብሔር ጋር ጠብ ነው፣ ድብድብ ነው። በፍቅር አይደለም የሚጸልዩት። እቺ ሴት እኔ ወዳጆቼ በኋላ እንደው ለዋይፍ ነግራታለሁ ቀስ ብዬ እንጂ እቺ ሴት እንዴት ያለች ሴት እንደሆነች የጌታን ሐሳቡን አግኝተዋለች። አልደነገጠችም። ይገርማቸዋል። ኢየሱስ እየጠየቀችው ኢየሱስ ሲሄድ እሷ እየተከተለችው፣ ዝም ሲላት ተስፋ አልቆረጠች፣ እምነቷን አልጣለች። ከዛ እየሄደ እንደውም አንድ ትምህርት ነገራት። የልጆችን ሲላት አዎ ቡችሎችም እኮ ቢሆኑ ከጌታቸው የተራረፉ ማን ነው? ውሻ ማን ነው? እኔ አላለችም። እኛስ ብንሆን ኦራ የብዙ ሰው ጸሎት ከእግዚአብሔር ጋር ጠብ ነው። በፍቅር ጸልዩ፣ በጠባት ጸልዩ፣ በትዕግስት ጸልዩ፣ በጠባት ጸልዩ፣ በእምነት ጸልዩ፣ በጥርጣሬ ጸልዩ። ይገርማችኋል፣ እግዚአብሔር ደብቆ ነው የሚሰራው። ጓዳችሁን ማንም እንዳያወርገው ነው የሚሰራው። ሽፍና አድርጎ ነው የሚሰራው እግዚአብሔር። አንዳንድ ሰው ሲጸልይ ታውቃላችሁ፣ ኮማንድ ነው፣ ለእግዚአብሔር ትእዛዝ ነው የሚሰጠው። በቃ እና በእነዚህ ጊዜያቶች ውስጥ እንዲህ ገብቶ በዚህ ወጥቶ እንዲህ ሆነ ምናምን አሜን። ትእዛዝ ነው ለእግዚአብሔር የሚሰጠው። ለእግዚአብሔር ትእዛዝ ሰጥተው አይሰራልም። ኮማንድ አይደለም። ብትወድ ነው ጸሎት፣ ብትፈቅድ ነው ጸሎት። የመጨረሻው መታዘዝ ያለበት ጸሎት። ይሄ መታዘዝ ያለበት ጸሎት የሚገርም ነው። ጌታ ኢየሱስን እንደዛ ያለችው ማርያም ሄደችና ወይን ጠጅ እኮ የላቸውም አለችው። አንቺ ሴት ካንቺ ምን አለኝ አላት። ካንቺ ጋር ምን አለኝ አላት። ከዛ ሄደችና ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። የሚላቸው ምንድነው ብላችሁ ስትጠይቁ ውሃ ሙሉ ነው። ውሃ ሙሉ ይላል አላሉ። ውሃ ሙሉ ይላል። ይሄማ የጅል ስራ ነው። ወይን ጠጅ ላለቀበት ውሃ ሙሉ ይላል አላሉ። ከጸለይክ በኋላ በጣም የሚገርም ነገር ልንገርህ። የጠየቀው እንዲፈጸምልህ የተጠየቀውን መፈጸም ግዴታ ነው። ጠይቀሃል አንተ እግዚአብሔር እንዲያደርግልህ። እግዚአብሔር ደግሞ አንተን የሚጠይቅ ነገር አርግ ብሎ ለምሳሌ ስጡ አለ ጌታ፣ ይሰጣችኋል። በቃ አንተስ ምንድን ነው የምፈልገው? አንተ መሰብሰብ። በጣም የምትወደው የቤት እንስሳ ምንድን ነው? ካንጋሮ።
ስጡ አለ የእግዚአብሔር ቃል ሲናገር ይሰጣችኋል። ለምሳሌ ልንገር፣ እግዚአብሔርን ስጠኝ ብለህ ብትጸልይ ስጠኝ ብለህ ብትጸልይ አይሰጥም። ያው አስረግጬ ነገር አይሰጥም። እንዴት በለኝ፣ እጄን ጭኜ በኢየሱስ ስም ልጅ እያልኩ ብጸልይ እኔ አረገዝኩ በጌታ በኢየሱስ ስም ብዬ ብል ለዘላለም አላረግዝም። እግዚአብሔር ካስቀመጠው መርህ ውጪ ፕሪንሲፕል ውጪ አይመጣም። እጄን ጭኔ ለምን እንደፈለከው ለምን በርሜል እዚህ ላይ ጭን የሚያረግዝ ሲስተም የተዘረጋለት ብቻ ነው። ከዛ ውጪ ከተዘረጋው ሲስተም ውጪ ዘመንህን ትጫወታለህ እንጂ ወፍ ይቅር እንድትባሉ ይቅር በሉ አለ ጌታ። ሂድና እበል። መስዋዕትን ከማቅረብ በፊት ከባልንጀራ ጋር ያለህን ጉዳይ ጨርሳል እና ከነኮተት ከመጣስ ከነኮተት ትመለሳል። አለቀ። እግዚአብሔር የመርህ አምላክ እንደሆነ ነው ዛሬ የምነግራችሁ። ምክንያቱም ይኸውላችሁ መታዘዝ ያለበት ጸሎት ነው። መታዘዝ ያለበት ጸሎት ነው። የሚመለስ ጸሎት አርጉ የሚላችሁን ነገር ለማንኛውም አይደለም። የእግዚአብሔር ቃል ምንድነው የሚለው? ማንም አበድረኝ ብሎ ወደ አንተ ቢመጣ ከመስጠት ወደ ኋላ እንዳትል ልመልስልህም ባለ ጊዜ ያንተ ሁን በለው ነው የሚለው። በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ። ማንም እኮ ነው የሚለው አበድረኝ ብሎ ወደ አንተ ቢመጣ ከመስጠት ወደ ኋላ አትበል፣ ልመልስልህ ባለ ጊዜ ላንተ ይሁን በለው። አርግ ያለህን ነገር ስታደርግ አድርግልኝ ያልከውን ያደርግልሃል። ምክንያቱም በዮሐንስ ወንጌል መጽሐፍ ምዕራፍ 15 ምንድነው የሚለው? ቁጥር 7 ላይ የታዘዙትን የሚፈጽሙ ሰዎች እግዚአብሔር አምላክ የታመነና ያ ሐሳቡን የሚፈጽምላቸው ልጆቹ እንደሆነ ነው እግዚአብሔር ቢናገረው። ግን ደግሞ ራሳችሁን የምትችሉበትን የክርስትና ሚስጥር ነው የነገርኳችሁ። ራሳችሁ የምትችሉበትን ቁልቁለቱን ፎሌ ዳገቱን ግፊ የሆነ ክርስትና ሳይሆን በግላችሁ የምትኖሩትን ክርስትና ነው። መታዘዝ ያለበት ነው። ለምሳሌ ትጸልያለህ፣ ጌታው የሥራ በር ስጠኝ ብለህ በቃ ብሎሃል። ደግሞ አንኳኩ ይከፈትላችኋል። ስለዚህ ጸልየ ለምሳሌ ጌታው የሥራ በር ስራ ስጠኝ ብለህ እቤት ቁጭ በል እስቲ። ሰራሰር ነው ከላይ ላይ የሚበጠስ ስራ ስጠኝ ብለህ ወጥተህ ማንኳኳት፣ ሲቪን ይዘህ መዞር፣ የተለያየ ቦታ መግባት፣ ቼክ ማድረግ፣ ንጹህ መሆን ምን አይጠይቃል እንጂ ቁጭ ብለህ ቸርች እየመጣ ብትል ስራ ወፍ ደግሞ ስትል በቃ ደሞዜ ከ25,000 ብር በታች በቃ ጌታ ሆይ ምናምን ብለህ ወፍ 2,500 በግድ ነው የምገባው። ለምን? እግዚአብሔር የፕሪንሲፕል አምላክ ነው። አሁን እኮ ብዙ ወጣቶች እኛ ኢሉዥን ነው የምንነግራችሁ። በቃ ይነገራል፣ በቃ ይነገራል ብለው መሬቱን ለቀዋል። መሬቱን ለቀው በቃ ብለዋል። ከዛስ ከዚህ ሲወጡ ህይወት ሌላ ነው። ሌላ ሆኖ ቁጭ ጌታ ሆይ የነገርከኝ ይህ ነውን ይላሉ። ጌታ መታዘዝ ያለበት ነው። እሺ ማለት ያለበት ነው። አርግ ያለህን ነገር ስታረግ ነው። አታርግ ያለህን ነገር ሳታረግ ነው። አለቀ። ተው ያለህን ነገር ስተው ነው የሚመለስ ጸሎት። ለምሳሌ ስማኝ፣ ታገለግለኛለህ፣ ለብዙ ሰዎች መፍትሄ ትሆናለህ፣ መድኃኒት ትሆናለህ፣ ፈውስ ትሆናለህ ብሎ እግዚአብሔር ተናገረ። እስቲ ቁጭ በል። ቁጭ ነው ያደረገ። እንደ አደራ ዕቃ ነው የሚያስቀምጠው። ታገለግለኛለህ፣ ለብዙ ምድር ፈውስ አረጋለሁ ካለ በኋላ ቀጥሎ ያለውን ጉዳይ እሱ አይሄድልህም፣ አንተ ነው የምትሄደው። ጌታ ሆይ ጌታ የተከፈተ በር ብለህ ወፍ ምንም የተከፈተውን ጉሮሮን አደፍነው። ውጣና ጉሊት መሸጥ ካለበት ሽጥ፣ ኮሚሽን መስራትም ደላላ መሆን ካለበት እንደፈለክ አድርገው። ብቻ አንተ እየጸለክ ከዛ በኋላ መሄድ ነው። መድኃኒዓለም ደግሞ መክፈት ስራው ነው። ከዛ ውጭ ግን ያለህበት ድረስ ይዞላ አይመጣም። አንተ ነህ ሄደህ የምትቀበለው። መታዘዝ ያለበት ጸሎት ነው መልስ ያለው። መታዘዝ የሌለበት ጸሎት መልስ የለውም። ውጣ ካለ ውጣ፣ ተው ካለ ተው፣ ተለይ ካለ ተለይ፣ አድርገው ካለ አድርገው፣ ሽጠው ካለ ሽጠው። ሸጠህ ሆነ ወደ ከፍተኛ ክብርና ደረጃ የምትመጣው እንጂ ሳትሸጥ ምንም የምታገኘው ነገር የለም። አጠገባቸው ያለውን ሰው እንዲህ በሉት፣ መስዋዕትነት በሉት፣ አስከታይ ያደርጋል በሉት። ሁልጊዜም አንድ ነገር እወቅ በሉት፣ ንገሩት። መስዋዕት የሚከፍል ሰው በሉት የሌሎች ኃይል ይገዛለታል። መስዋዕትነት አስከታይ ኃይል ነው።
ነገራችሁት? ሌሎች ይከተሉታል፣ ሌሎች ይሰሙታል፣ ሌሎች ላይ ተጽዕኖ መፍጠር ይችላል አርግ ሲል ስታረግ። ስለዚህ 6 ነጥብ ነው ዛሬ ያሳየዋችሁ። የመጀመሪያው ነጥብ እውነተኛ ችግር ለእውነተኛ አምላክ። በጣም ብዙ ወጣቶች እውነተኛ ችግር እንደሌለባቸው ቤተሰቦቻቸውን የሚያስቸግሩበት ችግር ነው እንጂ ያላቸው እውነተኛ ችግር የላቸው። ለምሳሌ በጣም ገንዘብ ይቸግራቸዋል ልጆች፣ እናትና አባታቸው ቤት ሆነው ይቸግራቸዋል። እውነተኛ ችግር አለ እሱ። እውነተኛ ችግር ስላልሆነ እውነተኛ መልስ አይሰጠውም። በቃ አባቱ ሲወጣ ከፈለገ ኪሱ ገብቶ ይወጣል እንጂ መልስ አያገኝም። እውነተኛ ችግር ነው እውነተኛ መልስ የሚያገኝ። ያስፈልግሃል ከሆነ እግዚአብሔር ምስክሬ ነው፣ ባትጠይቀው እንኳን እግዚአብሔርን እንደሚያስፈልግ ያውቃል። እኔ ጌታ እንደሚያስፈልግ ያውቃል፣ ያደርግልሃል። እና እውነተኛ ችግር ለእውነተኛ አምላክ የመጀመሪያው እሱ ነው። ሁለተኛው እረፍት ያለበት ጸሎት፣ የሚመለስ ጸሎት። ጸልያችሁ ጉዳዩን ለሱ ከሰጣችሁ በኋላ እሱ ይከታተላል። ይኸው እንዴት መሰላችሁ የሚያደርግላችሁ? መረብ ኳስ ታስታውሳላችሁ? አታስታውሱ? መረብ ኳስ እኔ አስታውሳለሁ። ገነሜ ስማር ጎበዝ የመረብ ኳስ ተጫዋች ነበርኛ ትምህርት ቤት። እንደዚህ አድርገው ሲሰጡት እንደዚህ ድፍቅ የሚያደርገው ነበር። ይኸው ጌታ ምስክሬ ነው። አንተ ማድረግ ያለብህ ብቻ በጸሎት ለመድኃኔዓለም ስትሰጠው የኔ ጌታ ብለህ መድኃኔዓለም ምን ያደርገዋል? እየወሰደ ዘንድሮ ስትጸልይ ጠላትህን በአንተ እጅ በእግዚአብሔር እጅ የምታስመታው ይመታል በኢየሱስ ስም። ማርያም ሐሳቡን አግኝተዋለች። አንቺ ሴት ካንቺ ጋር ምን አለኝ ሲላት ቀጥላ አልደነገጠችም። በቃ ተወው አላለችም። እንደዚህ አለች፣ የሚላችሁን ሐሳቡን አግኝተዋለች። ያቺም ሴት ከከነዓን ምድር የመጣችው የልጆችን እንጀራ ለውሾች ሲላት ሐሳቡን አግኝተዋለች። ነገራችሁ ሲዘገይ ሐሳቡ ከገባችሁ ትቶታል ሳይሆን የሆነ ዓላማማ የሆነ ነገርማ ቢኖረው ነው። ሐሳቡ ከገባችሁ ለሁሉም ሰው የተከፈተ በር ለእናንተ ኮንክሪት ሲሆን የሆነ ነገርማ እግዚአብሔር ሐሳቡ ከገባችሁ ያለ ምክንያት አይደለም በዚህ መንገድ የሚያሳልፈኝ እንዲህ የሚያወራኝ የሚሟገተኝ የሚታገለኝ ብላችሁ ካላችሁ በቃና ዘገሊላ ውሃው እንዴት ወይን ጠጅ ሊሆን ይችላል? በቃ አለቀ። ሐሳቡን አግኝተዋለች። እዛ ቤት በቃ የተባለ ያለቀ ነገር አለ። ለሚመለስ ጸሎት ሐሳቡን ማግኘት በጣም እግዚአብሔር በእናንተ ህይወት ላይ ያለው ሐሳብ በዛን ታይም ሊላችሁ የፈለገውን ማለት ነው። ለዚህ ነው ይሄን መዝሙር ደግመን ምን ዘምረው በቃ በተላለው በቃ ሰው አይሆንም፣ በቃ ቀና ያወጣለትም፣ በቃ አያልፈው፣ በቃ እኔ ባልኩት ረዳቴ ተየለም ወይ ልትረዳኝ ተየለም ወይ ልታግዘኝ ተየለም ወይ በሉት ጠያቂ መተየለም ወይ ወንድም ጋሼ መተየለም ወይ ልትረዳ መተየለም ወይ ልትፈውሰኝ መተየለም ወይ ሐኪም በቃ ያለው ሁኔታ በቃ ያለው እድሜ በቃ ያለው ነገሮች በቃ ያሉት ነገር በቃ በተባለው ይገባኛል። ሐሳብ አበቃ ለምን እንደዘገየ ይገባኛል። በቃ ጉዳዩ ለምን ከባድ እንደሆነ ይገባኛል። እኔ ባልኩት ልትነግረኝ የፈለከው ነገር ይገባኛል። ልታወራኝ መተየለም ህይወቴ ለሰዎች ግልጽ አይደለም፣ ለኔ ግን ይገባኛል። ልትረዳኝ መተየለም የኔ ነገር ለቤተሰቦቼ ግልጽ አይደለም፣ አይገባቸውም። እኔ ግን ይገባኛል። ይገባኛል። የነገርከኝ ነገር ይገባኛል። የምታወራኝ ነገር ይገባኛል። ወንድም ጋሼ መተየለም ወይ በቃ በተባለው
ሲናገር እንደዚህ ይላል። ከዛ ጊዜ በኋላ ሐና ሐዘንተኛ መስላ አልታየችም። ልጅ ያላት እንዳላት ሴት መስላ ነው የታየች። በሐዘንተኛ ያ ጭንቀት ያ ሐዘን ከልቧ ወጣ። ሐዘንተኛ መስላ አልታየችም። እንግዲያውስ በመጸለይና ባለመጸለይ መካከል ልዩነትማ ሊኖር ይገባል። ሰው ጸልዮ እንዳልጸለየ ሰው ሊረበሽ አይገባውም። ፊቱ ዶንኪ ፌስ ሊመስል አይገባውም። ሰው ጸልዮ እንዳልጸለየ ሰው አምላኩን ጋር ተንበርክኮ አምላክ እንደሌለው ሰውማ መምሰል አይረበሽም። አሁን ወደ ቤት ስትገቡ አይዞሽ አይዞ አሁን ስትመለሱ ምን አዲስ ነገር የተገኘ ምን አይዞ ጉዳዩን እግዚአብሔር ይከታተለዋልና አይዞ ማለት የምላችሁ ፈልጌ ነው። ሰው ከጸለየ በኋላ ከመጸለዩ በፊት የነበረው አይነት ስሜት በህይወቱ ላይ ነው። ለእውነተኛው አድራሻ ነው የጸለየው እና ይገርማችኋል። አሁን ጠላታችሁ ሁሉ ግራ ነው የሚገባው፣ ኮንፊውዝድ ነው የሚሆነው። ለምን ተሸብረሽ ተረብሸሽ አያይሽ፣ በቃ ሙልት ብለሽ ሳቅሽ ሁሉ ሞልቶ ፈገግ ብለሽ የድሮ ፈገግታሽ ተመልሶ ፈገግ እያልሽ በቃ ጌታ ሎተሪ የወጣለት ሰው እንኳን እናንቺ ፈገግ ሎተሪ የወጣለት ሰው እናንቺ አይስቅም። አገር ተደበላልቆ እናንተ ፊታችሁ ሙልት። ሰው ከጸለየ በኋላ ከመጸለዩ በፊት እንደነበረው ሊሆን አይችልም። ይኸው ደሞ ለሚተን ይኸው እዚህ ጋር ይሁን ደሞ አንድ እውነት ልንገርህ፣ ጌታ ኢየሱስ ምስክሬ ነው። የጎደለው ሞልቶ አይደለም፣ የሌለው መጥቶ አይደለም፣ የሞተው ተነስቶ አይደለም። ነገራችሁ ፊት ለፊት ላይ ቆማችሁ። ለዚህ ነው ጠላት በጣም ኮንፊውዝድ የሚሆነው። ግራ ነው የሚገባው ምን አዲስ ነገር ተገኘ ብሎ ማለት ነው። ሰይጣን በራሱ ሶርስ አይደለም ታውቃላችሁ። ሁልጊዜም ድምጽን የሚኮርጀው ከሁኔታ ነው። ከሰው ስሜትና ከሁኔታ ነው ድምጽ የሚቀዳው። ሰይጣን ሲያወራ የነገር ምንጭ ስላልሆነ ከሰው ወስዶ ነው ከሁኔታ ወስዶ ነው የሚያወራው። ጎደሎ ነገር ሲያይ ቋቋ ያረጋውና ያስተጋባል። የተሸበረ ሰው ሲያይ ያረጋውና ያሸብራል ጭራሽ። አቤት አሁን ሰይጣን ከናንተ ሁኔታ የሚያስተጋባው ድንቡሎ የለው። 5 በቃና ግራ ነው የሚገባው ነው ግራ እግዚአብሔር እጅ ላይ የናንተ ቀጠሮ የተወሰነበት ሰዓት ላይ እግዚአብሔር እጅ ላይ ያለው የናንተ ሰዓት ዞሮ ከመጣ እኔ ነኝ ያለ ማንም ያንን ሊያቆመው አይችልም። ይሆናል ወይ ደግሞ ይሆናል። በቃ ይሆናል ወይ ደግሞ ይሆናል። እኔም ማየው እንደዚህ ነው። ጌታ ምስክር ማለት ከ20 ዓመት ከ30 ዓመት በኋላ የሚመጣ ትውልድ ወደ ኋላ ሄዶ እግዚአብሔር የሰራውን በልጆቹ መካከል ያደረገውን ተአምር እንደዚህ አድርጎ ሲገልጥ ከዛ ታሪክ መካከል እናንተ አላችሁበት። ለጌታ ለአምላካችን ክብር እናመጣል። ማራናታ ጌታ ሆይ ቶሎና፣ ማራናታ ጌታ ሆይ ቶሎና